ቲና ተዋረደች ማለት ነው። እንግዲህ ቲና በገዛ እጇ ወጥመድ ውስጥ ገብታለች ማለት ነው። እሷ ቤቱ የራሴ ነው፣ ካሁን በኋላ እያንዳንዳቸው ወጥቼ ጎዳና ላይ ጥላቸዋለሁ እያለች እየፎከረች ትገኛለች። እነሱ ግን ቀድሞ እንግዲህ አዘጋጅተውላታል። እሷም ያዙ ይልቀቁኝ፣ ከዚህ በኋላ የዚህ ቤት አዛዥ እኔ ነኝ እንጂ ወይ አባባ ወይ ካሌብ አይደለም እያለች እየፎከረች ትገኛለች። ዳኒም ደግሞ ተረጋጊ፣ አወዳደቅሽ የከፋ ነው የሚሆነው፣ ተረጋግተሽ ብታስቢበት ነው የሚሻልሽ ቲና፣ የምሬ ነው ምልሽ፣ በአንድ አይነሽ የምታለቅሽበት ጊዜ ቅርብ ነው፣ ስለዚህ ተረጋጊ ቢላትም አልረጋጋም፣ ከዚህ በኋላ የማንንም ምክር አልሰማም፣ እስከ ዛሬም የማይሆን ምክር ስሰማ ቆይቻለሁ፣ አሁን ግን በራሴ መወሰን እችላለሁ አለችው ዳኒ። እሺ ግን በኋላ ስታለቅሺ እንዳላይሽ አላት ዳኒ። ችግር የለውም ለኔ አታስብ፣ አሁን እኮ ሁሉም ነገር አልቋል፣ ስለዚህ አስተማማኝ ነው፣ ሰውየውም ደግሞ ፈርሞልኛል፣ ካርታና ፕላኑ ያለው እኔ ጋር ስለሆነ ከዚህ በኋላ አልፈራም አለችው። ከዛም እሺ እሱን አብረን የምናየው ይሆናል፣ ግን በኋላ ተጸጽተሽ ስታለቅሺ እንዳላይሽ አላት ዳኒ። አታስብ፣ ስለኔ ስለ ራስ ብቻ አስብ አለችው። ከዛ በኋላ እንግዲህ ካሌብ እንዴት ነሽ ወይዘሮ ቲና? ወይዘሮ ቲና አዎ፣ ምን ነው ደበረሽ እንዴ? እንደ ወንድ ልጅ የትም ከርመሽ መተሽ ደግሞ ትዘባነኛለሽ እንዴ? መብቴ ነው። ከዚህ በኋላ እኮ እንደፈለግኩ መሆን እችላለሁ። የዚህ ቤት አዛዧ እኔ ነኝ። እውነት? አዎ እኔ ነኝ። አታውቅም እንዴ? ከዚህ በኋላ ወላ አባዬ ነህ ወላ አንተ፣ ማንም አይመለከታችሁ አለችው። እሺ ይሁንልሽ፣ ለማንኛውም ተረጋጊ፣ ረጋ ያለው ጥሩ ነው፣ አወዳደቅሽ የከፋ እንዳይሆን ለራሳችሁ አስቡ እንጂ እኔ እንኳ አወዳደቄ ያማረ ነው። እንዴት ደስ የሚል ጊዜ አሳልፌ እንደመጣሁ አታውቅም አንተ። አሁን የዚህ ቤት አዛዥ እኔ ነኝ፣ ትሁትን መራትም እኔ ነኝ አለችው ዳኒን። ታይድ ማነሽ ቲና፣ ተረጋጊ ባክሽን፣ መረጋጋት ጥሩ ነው፣ በኋላ ዋጋ ትከፊበታለሽ በችኮላሽ የተነሳ ሲላት፣ የኔ ፍቅር ተው እባክህ፣ ከዚህ በኋላ መረጋጋት የሚባል ነገር የለም። እያንዳንዱን ነገር ሁሉ የኔ አድርጌዋለሁ። አሁን መጀመሪያ ስራዬ ትሁትን መንቅሮ ከዚህ ቤት ማስወጣት ነው። ከዛ በኋላ ደግሞ አባትና ልጅ ይቀጥላሉ። አሁን እኮ በቃ ምንም የሚይዘኝ ነገር የለም፣ ሁሉንም ነገር አስተካክዬ ጨርሼ ነው የመጣሁት እያለች በልበ ሙሉነት እንግዲህ እያወራች ትገኛለች ማለት ነው። እንግዲህ መጨረሻዋ እብደት እንደሚሆን ምንም አልጠራጠርም። አባባም ካሌብን እንግዲህ ኤደንን ሊድሩት፣ የዳኒን ፍቅረኛ ማለት ነው ሊድሩት፣ እሳቸውን ጎንበስ ቀና እያሉ ይገኛሉ። ካሌብ ባይፈልግም እንግዲህ ለዳኒ እልህም ሲል ሊያገባት ነው ማለት ነው። ዳኒ ደግሞ እሷን አጥቼ መኖር አልችልም፣ ያለ እሷ መተንፈስ እንኳ አልችልም፣ ስለዚህ ካሌብ የእውነት ኤደንን የሚያገባ ከሆነ እሱን የሆነ ነገር አድርጌው ነው ኤደንን የራሴ ማረካት እንጂ ሞቼ ነው ቆሜ ለእሷ ብዬ ነው እኮ እዚህ በማንም እየተገላመጥኩ እየኖርኩ ያለሁት። ማን አስቸገረህ ዳኒ? አንተ እኮ ብልጥ ከሆንክ ቶሎ አምልጥ። ቲና ለራሷም አትሆንም። አሁን ገባኝ እኮ ትሁት፣ ምክርም አያስፈልገኝ። የቲና ነገር እኮ አወዳደቋ የከፋ መሆኑን አውቄያለሁኝ። ምክንያቱም አሁን በእሷ ቤት እኮ ቤቱ የተፈረመላት መስሏት፣ ይሄኔ ጉራውን መከራ ነው። አዎ አባዬ ደግሞ ብሩን እሰጥሃለሁ ለእሷ ካልተናገርከ ብሎኛል። ስለዚህ ቃልህን አክብር። አባዬ ያለህን ነገር እሺ ብለህ ብርህን እጅ ላይ ከገባ በኋላ ላሽ በል። እሷ እንግዲህ ከዛ በኋላ የምትሆነውን ቆሞ ማየት ነው አለችው ትሁት። ትሁት እውነትሽን ነው፣ አሁን እንኳን ያችን ምክር ግዴታ መስማት አለብኝ። ብቻ ብሩ አንድ ለጊዜ እጅ ላይ ግባ ብቻ። ከዛ በኋላ እሷ የምትባል ሰው አላቃትም አለ ማለት ነው። እሱ ለምሳሌ ቲና ቤቱን ብትወስድ ግማሹን ሊካፈላት ነበር፣ ግን አልሆነም። ቲና ብር እሱም በሱ ቤት ብር የሚያገኝ መስሎታል። አባባ እየተጫወቱባቸው ነው። ሁለቱም አወዳደቃቸው እየከፋ ነው የሚሆነው፣ ምክንያቱም ሰው ላይ ሲጫወቱ ነው የኖሩት። በተለይ ዳኒ ምንም ብዙ ነገር ምንም አላደረገም። በተለይ አባባ ላይ ምንም አይነት ግፍ አላደረገም ዳኒ ማለት ነው። ያኔ ስትመታቸው እንኳን ተይ እያለ እየከለከላት ነበረ። እሷ ግን እንዳያቸዋት ነች ማለት ነው።
እንግዲህ ዛሬ የደስታዬ ቀን ነው። ማንም እንዲረብሸኝ አልፈልግም። እንደፈለገ መሆን እችላለሁ። ወይኔ እንዴት ደስ እንዳለኝ፣ እንዴት ጥሩ ጊዜ አሳልፌ እንደመጣው አትጠይቀኝ በእናት ዳኒ። እንዴት አይምሮዬ እንደታደሰ አይደል? በጣም ስራ በዝቶብሽ ነበር የኖርሽው። አይምሮሽ ነደሰሽ መጣሽ አይደለ? የምሬ እኮ ነው የኔ ፍቅር፣ እንዴ የምሬ ነው። አይምሮዬ ከነዚህ ከማይረቡ ሰዎች ተገላግዬ እንዴት ደስ ብሎኝ እንደመጣው ብታይ። ቲና ተረጋጊ፣ የምሬ ነው ተረጋጊ። በተለይ ሄደሽ ከመጣሽ ደግሞ የሆነ ነገር ሆነሻል መሰለኝ። ቆይ ምንድን ነው እንደዚህ የሚያደርግሽ? ተረጋግተሽ ሁሉን ነገር ብታስቢበት ይሻላል። ቆይ እኔ ከዚህ ቤት ከወጣው በኋላ የተፈጠረ ነገር አለ እንዴ? ምን ያልተፈጠረ ነገር አለ? አንቺ ጸባይሽን አስተካክለሽ ቀስ ብለሽ ብታይ ብዙ ነገር የሚታይ ነገሮች አሉ። አንቺ ግን እልህና ኃይለኝነትን መርጠሻል። እሱ ደግሞ የሚያዋጣሽ አይመስለኝም አላት ዳኒ። ከዚህ በኋላ እኔ በምወስነው ውሳኔ አንተ ጣልቃ እንድትገባ አልፈቅድልህም ዳኒ አለችው። ራስሽ ጉዳይ ራስሽ ትወጪዋለሽ፣ እኔ ግን ምንም ነገር አይመለከተኝም ከዚህ በኋላ ስላንቺ አላት። ሰላም ውድና የተከበራችሁ የተስፋ ቻናል ቤተሰቦች እንዴት ናችሁ? ደህና ናችሁ ወይ? አለሁ ደህና ነኝ። እንግዲህ ወይዘሮ ቲና ዛሬ ያዙኝ ልቀቁኝ፣ ቤቱ የኔ ነው። ከዚህ በኋላ የቤቱ ጌታ እኔ ነኝ፣ የቤቱ እመቤት። የፈለጋችሁን ብታመጡ ከዚህ ቤት መንቅሬ ነው የማስወጣችሁ እንጂ አለቃችሁም እያለች እንግዲህ ዛቻዋን ይዛለች ማለት ነው። ትሁትም ደግሞ ቲና እችን ሰሞን ትንሽ አርፈን ነበረ፣ ተረጋጊ ባክሽን፣ ብትረጋጊ ነው የሚያዋጣሽ። አለያ ግን በጣም አወዳደቅሽ የከፋ ነው የሚሆነው። አንቺ ማትረቢ እኔ ልትመክሪኝ ባልሆነ ይልቁስ ራስሽን መካሪው። እሺ እኔን ማንም ሰው እንዲመክረኝ አልፈልግም። ምክንያቱም እኔ ለራሴ ስለማያውቅ በጣም ታውቂያለሽ እንጂ። ለማንኛውም ቲና እኔ አንድን ነገር ልምከርሽ፣ የሚያውቀውን ይልቁኑ ጸባይ ቢኖርሽና በጸባይ በትዣቸው ይሻልሻል። እምቢ ካልሽ ግን የምሬን ነው አወዳደቅሽ በጣም የከፋ ነው። እመኝኝ። ትሁት ምን አለሽ ትያለሽ? ይሄ ዝል መዝለል አያዋጣሽም ቲና አለቻት። ጭራሽ አንቺን ሰው ሆነሽ እኔን ልትመክሪ? አንቺ ገረድ ቦታሽን ታውቂያለሽ እኮ አለቻት። ታውቃለሁ ቦታዬን፣ አንቺም ያለ ቦታሽ ነው የተገኘሽው። ውጪ ከዚህ ከኩሽና አለቻት። ከዛ በኋላ ትሁት ውጭልኝ ስትላት ወጣች ማለት ነው። ቲናም እየተሽከረከረች ይህን ጥጋብሽንማ ሳላበርድልሽ እኔ ቲና አይደለሁም ትሁት እሰራልሻለሁ እያለች እንግዲህ ብትፎክርም ትሁት ከምንም አልቆጠረቻትም። ወደ ሳሎን ሄደችና ስትሄድ ማንም የለም። መኝታ ቤት ሄዳ ካሌብ አቤት፣ እንድትፈታኝ ይፈልጋለሁ፣ ፍቺ ይፈልጋለሁ። ጥሩ ነው። እኔ እኮ ስናፍቀው የነበረው ይሄ ነበረ። ምን? አዎ ምን ነው ደነገጥሽ? እና ታዲያ እኔ ከአንቺ ጋር ልኖር መስሎሽ ነበር እንዴ? እኔ በደስታ ነው እንጂ የምፈታሽ። ቆይ በፊት እኮ ተንበርክከህ ነበር ይቅርታ የምትጠይቀኝ እግሬ ስር ወድቀህ። ያኔማ ምን እንደነካኛ አላውቅም። ድሮ ነበር እሱ ቀረ። አሁን ግን የድሮ የምታውቂው ካሌብ አይደለሁም አላት። በጣም ተናደደችና በጣም ትገርማለች። ለማንኛውም እኔ ከአንተ ጋር አንድ አልጋ ላይ መተኛት አልፈልግም። እሱንም ታስቢ ነበር እንዴ? የትም ከርመሽ መጥተሽ ከኔ ጋር መተኛት ታስቢ ነበር? እሱማ መቼም የማይሳካልሽ ነው። ሂጂ ሶፋ ላይ ተኝ አላት። ካሌብ በጣም ተናደደችና ትራሷን ሳብ አድርጋ ሄዳ ሶፋ ላይ አደረች ማለት ነው። እሱም ደግሞ አይ አንቺ ሰው በጣም እያሳዘንሽኝም ነው፣ በጣምም እየገረምሽኝ ነው። እንደው አወዳደቀሽ ምን ይሆን እያለ እንግዲህ ካሌብ ብቻውን እያወራ ይገኛል ማለት ነው። እሷም ደግሞ እንግዲህ ገና ለገና ላማለኝ በሰማይ በእሷ ቤት ትክክለኛ ፍርሚያ የተፈረመላት መስሏት እነሱ ላይ እንግዲህ አስወጣቸዋለሁ፣ ማንን ማስወጣትና ማንን ማስገባት እንዳለብኝ እኔ ራሴ አውቃለሁ እያለች ፉከራዋን ቀጥላለች። ያ ፉከራ ግን ላይሳካላትም ይችላል። መቼም አይሳካምም። ደግሞ አባባ ብልጥ ናቸው። እኔ እንደውም የፈራሁት ነገር እንደዚህ እርግጠኛና ልበ ሙሉነት ያደረጋት ነገር ምንድን ነው? ትክክለኛውን ፋይል ወስዳ አይሆነ እንደ የሚለው ውስጥ ያደረ ማለት ነው። በጣም እርግጠኛ በቃ ቤቱ የእሷ እንደሆነ እና 100% እርግጠኛ ሆና ነው የምታወራው ማለት ነው። እሳቸውም ደግሞ አያንቺ ልጅ ወደ ቀልብሽ ብትመለሽ ይሻልሻል። ለማንኛውም ሁሉንም ነገር አብረን የምናየው ይሆናል። ወይዘሮ ቲና ተረጋጊ እሺ። ወይዘሮ ነው ያልከኝ? አባዬ አዎ። ምን ነው አይደለሽም እንዴ?
እድሜሽ ስንት ነው? ልጅ ነሽ እንደ አንቺ? ወይዘሮም እኮ ሲበዛብሽ ነው አላት አባባ። ከዛ በኋላ በጣም ተናደደች እና ስልኳን ብድግ አድርጋ ወጣ ሄደች። ገና ምን አይተሽ ጨርቅሽን ጥለሽ ታውጃለሽ? አባዬ ከዚህ በፊት የተደረገውን ነገር እያንዳንዱ ታውቃለህ እንዴ? አለው ዳኒ። አይ አላውቅም፣ በዚህ እይታማ እሱን ማስታወስ አይከብደኝም አሉት።